ሽጉጥ ይዛል እንዴ? ይኸውልሽ እኔ ዞር ስል ሸፈን ታደርግኛለሽ። እሺ ግን ምን ልታደርግ ነው? ከጀርባ ዞር ሄጄ ይዘዋል። እንዴ ዝና ሊሆን ይችላል እኮ ሞገስ። በጭራሽ ዝና ቢሆን ኖሮ አይደበቅም ነበር። ሌላ ሰው ነው። አይሻት አይደለ? ይቺን ፀሐይ ነው አይደለ የናፈቅሻት? ፀሐይ ታምራለች አይደል? ብዙ አትያት። ተነሽ ውጪ። እንኳን ፈተሽ ዛሬ ከኔ ጋር የተጋደምሽ ነገ ከማንም ጋር የምትጋደም ማንም ሰው አያገባሽም። ሂጂ ውጪ። እሺ በቃ ይቅርታ። ይቅርታ ያለሽ ባንቺ ቤታ ጨለማን ተገናደብሽ በፍቅርሽ ልትማልኝ ነው አይደል? እኔ ዝና ነኝ። እነዚህ ለጥቃቅን ነገሮች ቦታ አልሰጥም። አሁን ተነሽና ውጪ። መሽቷል እኮ እና እኔ አስመሽሽ? እዚህ አካባቢ ደግሞ ጅብ ምናምን አለ። ጅብ እንዳይበላሽ። ጅብማ አንቺ ነሽ። ጅብ አለች። ሂጂ ውጪ። አይ ደደብ። አዎ ሞገስ፣ ፀሐዩ ብቻ አይደለም የናፈቀኝ፣ ታክሲው፣ ትርምሱ፣ ገበያው፣ መንገዱ፣ ሰው፣ ሁሉ ነገር ነው የናፈቀኝ። ታስረሽ ማረኝ ነው? አዎ እዚህ ክፍል ስላለው አይደለም፣ ላለፉት ዓመታት ከቤት ወጥቼ አላውቅም። እኔ ትወጂኛለሽ? እንደዚህ አትበለኝ። እወድሃለሁ ብዬ ላንተ ያለኝን ስሜት ማሳነስ አልፈልግም። ላልወድህ አልችልም። እንደምጠብቅሽም ታምኛለሽ? ከዚህ በኋላ አሳልፈህ እንደማትሰጠኝ አምናለሁ፣ ግን አፋፍ ነው። አታምኝም? አንተ ፈቅደህ አሳልፈህ ትሰጠኛለህ ብዬ አላምንም። ያው ከአቅምህ በላይ ታልኩ ማለት የት እንዳሉ ብቻ ንገሪኝ ነው ያልኩት። እኔ ራሴ ጨርሳቸዋለሁ። ሁለቱንም ማለቴ ሉላንም አልመጣም ካለች ከእሱ ጋር እንድትኖር ምትዋት ይመስልሻል? መቼ ምን ማለት ነው? ሁለቱንም አንድ ላይ ነው መደፋቸው። ሲጀመር ከሞገስ በላይ ሉላ ዝና አላጋችሁ። ሞገስን አግኝተህ መግደል ካልቻልክ ምን እንደማደርግህ ነኝ የማውቀው። ደግሞ ግደል አላልኩም፣ ያሉበትን ብቻ አሳየኝ እያለው ነበር። ማህሌት ሞገስን ካስገደለች ቤትና መኪና የፈለገችው እንደሚያደርግላት ቃል ገብቶላት ነበር። ግን ደግሞ እሷ በውበት ልታማለል እየሞከረች ነበር። እሱ ግን ሊሳካላት አልቻለም። ዝናም ብሩክ እንኳን ፈታሽ፣ ደግሞ አንቺ ማንም አያገባሽ፣ ዛሬ ከኔ ጋር ከተጋደች ነገ ማንም ጋር ትጋደሚያለሽ፣ ሲጀመር ማንም አያገባሽ፣ ሂጅ ከዚህ እያላት ነበረ። እኔ ከሉላ ውጭ በፍጹም አይኔ ሌላ ሊያይም ልብም ሊያስብ አይችልም። ሞ ጨለማ ተገና አድርገሽ በአንቺ ቤት አሁን እኔ ልታማልኝ መሞከርሽ አይደለ? ሂጅ ከዚህ ውጭ ብሎ ማህሌትን እንግዲህ አባሯታል። ዳጣ ከሞገስ ጋር ከተገናኘች ትንሽ ስለቆየች ዛሬ እንገናኝ ናፍቀኛል እያለችው ነበር። ሞገስም አሁን ወደ ውጭ መውጣት አልችልም፣ በቀን በማታ ይሻላል እያለች ነበር። እስከ መቼ ነው በጨለማ ጠብቀህ የምትወጣው? ወንድ ልጅ አይደለህ? ደግሞ ታጥቃሃል እያለች ነበር። እንዳለው ሞገስ በማታ ከዳጣ ጋር ሲገናኙ ሰው አጋቹ እየተከታተላቸው ነበር። ዝና ሊሆን ይችላል እያለች ነበር ዳጣ። ሞገስም ዝና ከሆነ ፊት ለፊት እንጂ አይደበቅም። ያኛው እየተከታተላቸው የነበረው እየተደባበቀ ስለነበረ ከዚህ በፊትም ስላየው ሞገስ ማህሌት ልከው አይቶታል ይሄ ልጅና በጣም በመተጠንቀቅ እየተጠባበቀው ነበር። ሞገስም ሽጉጡን አውጥቶ አንድ እርምጃ መውሰድ እንዳለበት ለዳጣ እየነገራት ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያና ኤርትራውያን ናችሁ። እግዚአብሔር ይመስገን ደህና ነኝ። ምሳሌ ክፍል 63ን አብረን እናያለን። የባለፈው ክፍል ማህሌት ወደ ዝና ቤት በማታ በጨለማ ወደ ቤት ሄዳ ነበር። ሉላ ስለሌለች ይህን አጋጣሚ ተጠቅሜ አማልዬ ለራሴ ለግሌ ማድረግ አለብኝ እያለች ለኤፍራታ እየነገረቻት ነበር። እሷም ዝና ጋ ሄዳ ይህን እድል ተጠቀምበት እያለች ለማማለል እጅግ በጣም ጥረት እያደረገች ነበር። እድሉን ተጠቀምበት እያለች ለማማለል ስትሞክር ዝናም በጥፊ ነበር ያላት። ሂጂ ከዚህ ውጭ፣ እንዴት እኔ ለአንተ አስቤ እድሉን ተጠቅም ስላልኩ ትመታኛለህ? ትላለች ማህሌት። እኔን አንቺን ያገናኘን ስራ ነው፣ በቀል ነው፣ ሌላ ምንም አይነት ግንኙነት የለንም እያለ ነበር ዝና። በአንቺ ቤታውን ጨለማን ተገና አድርገሽ በፍቅርሽ ልታማልኝ መሞከርሽ ነበር አይደል? እኔ ዝና ነኝ፣ ለእንደዚህ ለጥቃቅን ነገሮች በጭራሽ ቦታ አልሰጥም። በያሁን ተነሽ ነው ውጭልኝ ይላል ዝና። ማህሌት መሽቷል እኮ እዚህ አካባቢ ደግሞ ጅብ ምናምን አለ ትላለች ማህሌት። ጅብ እንዳይበላሽ ነው፣ ጅብማ አንቺ ነሽ፣ ጅብ አገጥ። አስቀያሚ ቃላቶች እየተናገረ ነበር ዝና። ደደብ ምናምን በቃ መጥፎ ቃላቶችን እያወጣ ነበረ። እሷም ሳትወድ በግድ ወጥታ ትሄዳለች። ዳጣ ሞገስ ጋር ደውላ ሉላን ስታገኝ በቃ ረሳኝ አይደል እያለች ነበር። ሞገስም እንዴት ነው የነበሩት ነገር ይደውላላችኋል? አይ ለቅድስት ደውሎ ነበር፣ እኔ ጋ እንኳን አልደወለም ትላለች። እና ምን ላይ ደረሰ? አልሳካ ብሎት እንዳይሆን ይላል። አይ እንዲህ ያውቃል እባክህ እያለች ነበረ ዳጣ። አጋቹም ዳጣን እየተከታተላት ነበረ። ያለችበትን የምትወጣ የምትገባበትን ከሞገስ ጋር ከተገናኘች የሚል ከዝና ጋር ትእዛዝ ስለተሰጠው ዳጣን ቤተሰቦቿን ለማግኘት ጥረት እያደረገች ስለሆነ መች ነው እኔ እኮ እንቅልፍ መተኛት አልቻልኩም፣ መች ነው የምትወስደኝ እያለች ነበር ሞገስን። ሰውየው እኮ የሆነ ክፍለ ሀገር ስለሄደ ሲመለስ ካልደወለ እንዴት እንሄዳለን? ሲደውልልኝ ወስደሻለሁ እያለች ነበር። ሰውየው ካልተመለሰ እኔ እናቴን መፈለግ የለብኝም፣ ኧረ እባክህ ውሰደኝ እያለች ነበር ዳጣ። ሞገስም አሁን ከሉላ ጋር ተደብቀና ያለነው ይላታል። እንዴ እስከ መቼ ነው ታዲያ ተደብቀህ ዘላለም ክል ተደብቀህ ትኖር ነው እንዴ? ዳጣ አንተ ወንድ ልጅ አይደለህ እንዴ? ሂድዬን አንተ ሉላ ራሱ እንደዚህ ስትሆን ስታይ ትንቅሃለች። ሉላ አንተ ከዝና ጋር ተፋልመህ ነፃ እንድታወጣኝ አልጠብቅም። ደግሞ እኔ አምንሃለሁ። ከልጅነት ጀምሮ ከዝና ጋር ብዙ ነገር ተዳርገህ ለእኔ ያለህን ቦታ አውቀዋለሁ። ለእኔ ብለህ በስለት ተወቅተሃል፣ ተድብድበህም ተጥልሃል። ያማ እኮ ድሮ ነበር ይላል ሞገስ። ሉላም ዛሬም እኮ ፈርታ አሳልፈህ አልሰጠኝም፣
ብሩክ አመጣው ያለንበት ድረስ ከአቅምህ በላይ ሆነ ወሰደኝ ትላለች ሉላ። እንዳይሰማኝ ብለሽ ነው አይደል ይላል ሞገስ። እውነት ለመናገር ሞገስ ትላለች ሉላ፣ ምንም ዝናን መፍራት የለብህም። ሰው ሰው ነው። ምናልባት ዝና ጨካኝ ሊሆን ይችላል፣ ግን ደግሞ ጨካኞች ስለፈራሃቸው ሊተው አይችሉም። ስለዚህ ከመሸሽ ይልቅ በመጡበት መንገድ መሄድ ይሻላል። ማህሌት ለኤፍራታ ዝና ግን የተለየ ሰው ነው ትላለች። ኤፍራታም የተለየ ባይሆን ኑሮ እንደዛ አምሮብሽ ሄደሽ በጨለማ አስወጥቶ ይልክሽ ነበር እንዴ? ማንም ወንድ እኮ እንደሱ ንቆኛ አያውቅም ትላለች ማህሌት። ኤፍራታም ጸባዩ ነው እንጂ እኮ በጣም ቆንጆ ነው። በዛ ላይ ግርማ ሞገሱ፣ ንቀቱ ብታዩ ከሴት እንኳን አልቆጠረኝም እኮ ወራዳ እኮ ነው ያለኝ። በጣም ጀግና ካዎች እሱን ጠብሰሽ ነበር አለምሽ ማየት ያለብሽ። ለእኔም ትተርፊ ነበር። ማህሌት እንዲህማ ንቆኛ አይቀርም። ስንት ወንድ አንገቱን የሚሰብርልኝ ማህሌት ደግሞ በሱ ልናቅ። በይ እንግዲህ ሰው ሁኝና ሰው አድርጊኝ ትላለች ኤፍራታ። እመኝኝ ኤፍራታ ዝናን በፍቅር ጠብ ካላደረግኩ ትላለች ማህሌት። ሴት እንዳትኝ ትላለች ማህሌት። ካልተሳካልሽ ደግሞ አቶ ማህሌት እልሻለሁ እያለች ኤፍራታ እየቀለደች ባል ነበር። ማህሌት ምን አለበት ሉላ ቢያደርገኝ ኑሮ ሰው እንዴት ያንን ያክል ቤት ውስጥ አልኖርም ብሎ ይላል። ዳጣ ቅድስትን ጀርባዋን ጧ ታደርጋታለች። እንደ አንቺ ያመሻል እብድ ነሽ እንዴ ትላታለች። እንዴና ነበረኛ ቤቱ ጸጥ አለ ትላለች ዳጣ። እና እኔ ከበሮች ነኝ ትላለች ዳጣ ቅድስቴ። ዳጣም ደግሞ ደስ ስላለኝ ነው። ምን አግኝተሽ ነው? እነ ብሩኬ ሊመጡ ስለሆነ ነዋ። ምን ዋጋ አለው ቢመጡ? ምሳሌ ድና ሕክምናዋን ተሳክቶላት ካልመጣች ትላለች። ዳጣም አንቺ ፈጣሪም ጨካኝ ነው እንዴ የምታደርገው? እንደዛ ስንት ዋጋ ተከፍሎለት የሄደችውን እርግጠኛ ነኝ ድና ነው የምትመጣው እያለች ነው ዳጣ። እሷን ቤቱን ማስተካከል ታግዥኛለች ትላለች ቅድስት። ዳጣም ዛሬ ነው እንደሚመጡት? አይ እሱ ስሮብ ነው ያሉት ትላለች። ቆይ ግን ብሩክ ለምን ደግሞ አይነግረን በግልጽ? ዳነች አልዳነም ብለኛ እየተጨነቅን ምን አውቃለሁ ዳጣ ትላለች ቅድስት። ምናልባት ሰርፕራይዝ ሊያደርገን ይሆን ትላለች። እኔ ግን እነጋሽ እስኪመጡ እንዴት እንደጓጓው ብታይ። ዳጣም ብሩክ ናፍቆች ነዋ፣ አይዞሽ ይመጣልሻል እያለች መቀለዷን አሁንም ቀጥላበታለች። ቅድስት ብድግ ብላ ልትመታት ትሞክራለች። ታይ ቅመሟ እለወጥብሻለሁ ብታርፍ ይሻልሻል። ቅመሟ ደግሞ ቀልድ አታውቂም እንዴ ትላለች ዳጣ። ማህሌት አሁንም እንዳለችው ለባብሳ ወደ ዝና ጋር ትሄዳለች። ምን አዲስ ነገር አለ? ፍንጭ ተገኘ ትላለች። አይ ያችን ዱርዬ እኮ ተከታተሉ ብያል ነበረ ትላለች። አዎ እየተከታተሏት ነበር፣ ስትዞሩራ ወደ ቤቷ ነው የገባችው ይላል ዝና። ማህሌትም ይዘን እኮ ብንጠይቃት ትንሽ ፍንጭ ሊገኝ ይችላል ትላለች። እንደሱ አይሆንም፣ ከዚህ በፊት ይዘናት ምንም አይነት ፍንጭ አልሰጠችን። እሷን ከመያዝ ይልቅ የምትሄድበትን ሁሉ እየተከታተልን ሞገስ መያዝ ብቻ ነው የሚሻለው እያለ ነበር ዝና። እሷን ማገት ድጋሚ ምንም ጥቅም የለውም፣ በቃ የምትገባበትን ሁሉ መከታተል ነው። ያኔ ሞገስን ልናገኘው እንችላለን። ግን ደግሞ ሉላ ከሱ ጋር ላትሆን ከሞገስ ጋር ላትሆን ትችላለች ትላለች ማህሌት። የአንቺ ሀሳብ ደግሞ የማይረባ ነው። ሉላ ሞገስን ትወዳለች፣ ከሱ ውጭ የትም አትሄድም፣ ደግሞ ምንም ልታደርግ አትችልም ይላል ዝና። ሞገስ በህይወት ካለ ካልሞተ በስተቀር መቼም እሷ አተውም አትረሳውም እያለ ነበር ዝና። ማህሌትም ቆይ ግን ዝና አንዳንዴ ለምን አይኖችን አትገልጥም? አይን መግለጥ ማለት ምን ማለት ነው ይላል ዝና። ሀብታም ነህ፣ ቆንጆ ነህ፣ በጣም ብዙ ነገር ያለ ሰው ነህ፣ ጀግና ነህ። ስለዚህ ሀገሪቷ ደግሞ በቆንጆ ሴት የተሞላች ናት። እሺ ከዛስ ይላል ዝና። ስለዚህ ሉላ አይንህን ጋርደዋለች፣ ደግሞ ከሷ የበላለጡ ሴቶች በከተማዋ ሞልተዋል። ዝና ከት ብሎ ይስቅና ልክ እንዳንቺ ማለት ነው ይላታል። እሷም እንግዲህ አማልላለሁ እያለች ተቆርጣ ስለተነሳች እና እኔስ ምን ይጎለኛል ትላለች። ይኸውልሽ ማህሌት ፍቅር የግል ነው፣ ከማንም ሰው ጋር ልትጋሪው አትችይም። እኔ ደግሞ ለሉላ ያለኝ ፍቅር መቼም ሊገባሽ አይችልም። አንቺ እያሰብሽ ያለሽው በቁንጅና ከላይ በሚታይ ነገር ነው። እኔ ደግሞ እንደሱ አይደለም። ፍቅር ደግሞ ማለት ከቁንጅና በላይ ነው እያለ ነበር ዝና። የምናገረው ነገር እየገባሽ ነው ይላል ዝና። እሱ ምን ሊሆን ይችላል ትላለች። እኔ አላቅም እንዴት እንደምትረጅኝ። ፍቅር ማለት እልህ፣ ጀግንነት። ሉላ ማለት ለእኔ ሽልማቴ፣ ወርቄ ናት። ከእሷ ውጭ በፍጹም ማንም በህይወቴ ሊገባ መቼም አይችልም እያላት ነበረ። ስራው እየስመጣ ማታ አልጋ ላይ ቁጭ ብላ ሳገኛት እንዴት ሀሴት እንደማደርግ ልጠይቅኝ አትችይም። እና ይሄንን ወርቄ ሽልማቴን ነው አሳልፈህ ለሞገስ ሰተህ ቁጭ በል የምትይኝ? ለማንኛውም አስብበት እያልከው ነው ትላለች ማህሌት። አንዳንድ ነገሮችን ከምንታገላቸው ብንተዋቸው ሰላም ይሰጡናል። እኛ ሴቶች ደግሞ ከቆረጥን ቆረጥን ነው፣ እንደ ወንዶች አይደለንም ትላለች ማህሌት። ሉላ ደግሞ የቆረጠች ይመስለኛል ትላለች ማህሌት። ለምን 10 ጊዜ አትቆርጥም ይላል ዝና። አሁን አንቺ ሰዎቹ በደንብ ዳጣ እንዲከታተሏት አድርጊ። ይህ ሞገስ የሚባል ሰውዬ እንቅልፍ ነስቶኛል ይላል ዝና። ሞገስ ሉላን ሉላዬ ፀሐዩ ናፍቆሻል አይደል ይላል። አዎ ፀሐይ ብቻ ሳይሆን መንገዱ፣ ታክሲው፣ ትርምሱ፣ ሰው በጠቅላላ ናፍቆኛል። ከቤት እኮ አልወጣም፣ ወጥቼ አላውቅም። 10 ዓመት ሙሉ ታፈኘ ነው ቤት። ታስረሽ ነው አይደለም ይላል ሞገስ። አዎ አሁን እዚህ አንተ ጋር እዚህ ክፍል ስላለው አይደለም፣ ግን ላለፉት 10 ዓመታት ከቤት ጭራሽ ወጥቼ አላውቅም። ሞገስ ትወጂኛለሽ አይደል ግን ይላል። አንዴ እንደዚያ አትበለኝ፣ እወድሃለሁ ብዬ ለአንተ ያለኝን ስሜት ማሳነስ አልፈልግም። ላልወድህ አልችልም ትላለች ሉላ። ግን እንደመጠበቅሽ ታምኛለሽ ይላል ሞገስ። ከዚህ በኋላ አሳልፈህ እንደማትሰጠኝ አምናለሁ። አንተ ፈቅድ አሳልፈህ ትሰጠኛለህ ብዬ አላምንም፣ ግን ደግሞ ከአቅምህ በላይ ከሆነ አሁንም ዝና ይዘኛል ብዬ እፈራለሁ ትላለች ሉላ። እንግዲያውስ ከዚህ በኋላ አንበሳ መሆን አለብኝ፣
እኔም ወንድ እሱም ወንድ ምን ይጎለኛል? ተነሽ እንውጣና የናፈቀሽን ፀሐይ ማየት አለብሽ። ሰው ሞገስ ስሜታዊ አትሁን። ዛሬን የምንጠነቀቀው ለነገ ስንል ነው ትላለች ሉላ። ግን የተሻለ ጊዜ መጥቶ የምንፈልገውን ማድረግ እስክንችል የዛሬ ግን የምንፈልገው ነገር ይቅርብን ትላለች ሉላ። አታምኝም እንዴ? ሰርቀናል፣ ወንጀል ሰርተናል፣ አልሰራንም ትላለች ሉላ። ስለዚህ በቃ ተነሽ እንውጣ። ዘወተውም ሉላ እጅግ በጣም ተደስታ ዘና ፈታ እያለች ነበረ፣ እንደ ህፃን እየተሽከረከረች ናፍቋት የነበረውን አየር እየተቀበለች ነበረ እጅግ በደስታ። ዳጣ እናትና አባቴ እንደ ቀልድ ባደረጉት ስህተት እኔ ተወለድኩ፣ ከዛ ጎዳና ላይ ያደግኩ። ከዚህ በፊት ሞገስ አንቺ ዘረቢስ ነሽ ብሏት ነበር እንደ ቀልድ። ያን ሁላ በሀሳቧ እያመላለሰች ነበር። ዳጣም እኔ ማነኝ በሚል የማንነት ጥያቄዋን አሁንም በጣም ከልቧ እያወጣች እያወረደች ነው። ሉላና ሞገስ ውጭ ወጥተው ዘና ብለው ከተመለሱ በኋላ ሉላ ዝና እኮ ከብዙ ሴቶች ጋር እንደወጣ እንደተኛህ፣ ከጓደኛ ሚስት ጋር እንደተኛህ፣ እንደውም ቪዲዮ ቀርጻ እንደለቀክባት ነግሮኛል ትላለች። ሞገስም እና አመንሽው ይላል። አላመንኩትም ግን አድርገሃል ትላለች ሉላ። በቃ እንዳታምኑ እኔ እኮ እንደተገዳው ነበር የማስበው። አንቺ ደግሞ ድጋሚ ወደ እኔ ትመጫለሽ ብዬ አስቤ አላውቅም። ስለዚህ የተባለው ነገር እውነት ነው ትላለች ሉላ። እሱ ማወቅ ምን ይጠቅምሻል? እንደዚህ ባደርግ ትፈርጅብኛለሽ እንዴ እያለ ነበር ሞገስ። እሱስ ልክ ነህ፣ ዳጣ ደግሞ 12 ልጅ አለው ብላኛለች ያኔ ዝና የያዛት ቀን እያለች ነበረ ሉላ። ሞገስ ስጋ ቁጥር ቢሉት እኔ ያለሁኝ ጣፍ ያላሉ እና በዝና እጅ ሆና ያወራችሁን ታምኛለሽ እንዴ እያለ ነበር። አላመንኩም ግን ነገሩን ሳስበው ይገርመኛል ትላለች ሉላ። ዳጣ በጣም ምስኪን የምታሳዝን ልጅ ናት ይላል ሞገስ። ለዛሬ እንግዲህ ምሳሌ ድራማ ይሄን ይመስል ነበር። ዳጣና ሞገስ ውጭ ላይ ተገናኝተው አጋቹ እየተከታተላት ነበር። ዳጣ የምትወጣበት የምትገባበት ጋር ሞገስ ይኖራል በማለት እንዲከታተላቸው ስላደረጉ እንግዲህ ሞገስም ሽጉጡን አውጥቶ ጥቃት ለማድረስ እየሞከረ ነበረ። እንግዲህ ለዛሬ ቪዲዮ ያለቀው እዚህ ላይ ነው። በቀጣይ ምን እንደሚፈጠር ሞገስ ልጁን ይገለዋል ወይስ አጋቹ ችግር ይፈጥራል? እሱን በቀጣይ ምን ይሆናል? የምታበረታቱኝ እህቶች ምስጋና ከልብ ነው። አሁንም አብሮነታቸው አይለኝ እላለሁ።